ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል፣ እንደሱ ማድረግም ይከብዳል። ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷል። የቤተሰብ ጨዋታ አቅራቢ ማን ይሁን? የጨዋታው አጋፋሪን የመምረጥ ኃላፊነት ለእናንተ ለተመልካቾቹ ተሰጥቷል። ዛሬ በጣም እንደው በጨዋታ መሃል ማንሳት አለብን ብዬ አስባለሁ። ነፃነት በጣም ወዳጅ ነበር። አዎ ነፍሲ ማለት ብዙ ጊዜ ከሱ ጋር ታሳልፉ ነበር። እኛም ማናቀው ነፃነት አንተ የምታውቀው ወይ ለሰው ቀድሞ የሚደርስ ቆሞ ይዳረኝ እኮ ነው። ከማንም በፊት ብዙ ነገር የሆነ ለሰው ቀድሞ የሚደርስ ሰው በልቶ የጠገበ የማይመስለው ኪሱ ካለ ለሰው ብቻ የሚያደርግ ራሱን ረስቷል፣ ስለ ራሱ አያውቅም ማለት ግን አይደለም። ግን ማንም ሰው እሱ ካለ በዙሪያው ሰዎች ካሉ ሰው ደስ እንዲለው የሚለፋ የሚደክም ነው። ሰው ምንም ነገር እንዲጎልበት የማይፈልግ የማያስብ ከሁሉ የሚቀድም ለነገር አልችልም ቆሞ የዳረኝ ለዚህ ልጄን እንዳገኝ በትዳር እንድቆይ ብዙ ነገር ያደረገ የመጀመሪያውን ከሰርጉም ከምኑም በፊት እኮ መኪና ቁልፍ ደረጃ መያዝ ይገባዋል ብሎ ያሰበ ብዙ ነገር የሆነልኝ ወዳጄ ነው። በዚህ ቆይታችን በዚህ ጊዜያችን ውስጥ ባሳለፍናቸው ነገሮች ውስጥ ሰው መቀያየም አለ፣ ክፉ መጥፎ መነጋገር አለ። በፍጹም እሱ ጋር የለም። በፍጹም እንዲህ ነው የመገሰጽ እንኳን እሳቤ አልነበረንም። እና ኢቢኤስ ሲጀመር የቤተሰብ ጨዋታ መጀመሪያ ጥያቄው የመጣው ደረጀ ስራ ምናምን ሲባል ነው ይህንን የሚሰራው ነፃነት ነው ብዬ ነፃነትን ያጫው ደስ ይላል። ቆሞ ስለ ዳሬን ብቻ አኩርቶኛል። በትክክልም ቦታው ላይ ሆኖ ሰርቷል። ነፍሱን ይማር። አሁን በቀደም እያየው ነበረ፣ ሰዎች እሱን ካጣን በኋላ ፕሮግራሙ እንዲቀጥል ይፈልጋሉ። ለዛም ይመስለኛል ኮሜዲያን ያሲን የሚሉ አሉ፣ ራሱ አስኔ ይዘው የሚሉ አሉ። አንዳንዶች ደግሞ ራሱ ኮሜዲያን ደረጀ ይህን ፕሮግራም ቢይዘው የሱን ሌጋሲ የሱን ስራ ትውልድ እንዲያውቀው ማድረግ ይችላል ብለዋል፣ ሐሳብ ሲሰጡ። እንደው በዚህ አንታውን ነፃነትን ያጫው አንተ ነበርክ፣ እሱም አላሳፈረህም። በሚገርም ሁኔታ ይሄን የመሰለ ስራ ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል፣ ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷል። እና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነ ክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። በአእምሮዬ ውስጥም የለም። ነፃነት አስቀምጦታል እዛ ጋር። ስለዚህ ደረጃ የመጣው የኔ ሐሳብ ይሄ። ተስማማላችሁ? ደረጃ አልሞከረውም እያለ አትስማሙም? እስኪ የሥራው የምትሉ እንትን እያሰባሰብክ ነው። የምርጫ እንደ ምርጫ እንትን እያሰባሰብክ ነው። እኔ እንጃ ብቻ ይከብዳል።